ሰላም ጤና ይስጥልን ውድ ተመልካቾቻችን ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬም እንደተለመደው እንግዲህ መምህር ጋብዘንላችኋል። መምህራችን ደግሞ እናንተን የሚያሳትፉ የተለያዩ ጥያቄዎች አዘጋጅተዋል። እነዚህ ጥያቄዎች ላይ እንግዲህ የሞከራችሁ ከኛ ጋር እስከ 11 ሰዓት ድረስ እንድትቆዩ እንጋብዛችኋለን። እንደተለመደው ጥያቄዎቹን ከተመለከታችሁ በኋላ በተራ ቁጥራቸው መሰረት ከ1 እስከ 5 ኤ ከሆነ ኤ፣ ቢ ከሆነ ቢ፣ ሲ ከሆነ ዲ እያላችሁ እንግዲህ በተራ ቁጥሩ መሰረት መልሳችሁን 800 ላይ ዋይኤን በማስቀደም መልሶቻችሁን አድርሱን። ከመምህር ጋር እስከምንተዋወቅ አንዳንድ ሀሳቦችን እስከምናነሳ ድረስ እናንተ እየሞከራችሁ አብራችሁን እንድትቆዩ እንጋብዛችኋለን። ሜሮን ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ተመልሰን ስንገናኝ የዛሬው መምህራችንን የምንተዋወቅ ይሆናል። መልካም ቆይታ። ወደ ጥያቄዎቹ እንለፍ።
ተማሪዎች ተመልሰን ተገናኘን። ለዛሬ የተዘጋጁትን 5 የሲቲዝን ጥያቄዎች ተመለከትን። ከ9ኛ ክፍል የተውጣጡ ጥያቄዎች ናቸው። ስለዚህ እናንተ ደግሞ ከታች ያላችሁ ተማሪዎችም ወደ ላይ ከፍ ብላችሁ የምትማሩ ተማሪዎችም ሁሌ ስለምትሳተፉ በደንብ ዛሬ ላይ በተዘጋጁ ጥያቄዎች እየተሳተፋችሁ መልሳችሁን ደግሞ በተራ ቁጥራቸው መሰረት 800 ላይ YN በማስቀደም አድርሱን። እስከዛ ድረስ ከመምህር ጋር እየተጫወትን ቆይታ የምናደርግ ነው የሚሆነው። መምህር እንግዲህ ጥሪያችንን አክብረክ እዚህ ድረስ በመገኘት ለተማሪዎች የሚመጥን ጥያቄ በማዘጋጀት ጊዜህን መስዋዕት አድርገህ ስላገኘን ከልብ እናመሰግናለን። እኔም አመሰግናለሁ። በጣም ጥሩ። እንግዲህ ያው ሁሉም ነገር ከተዋወቅ አይደለም የሚጀምረው። እስቲ እንተዋወቅ። መምህር የት ተወለደ፣ የታደገ፣ የትምህርት ደረጃው ምን ይመስላል፣ ሃይ ስኩል፣ ኤሌመንተሪ እንዲሁም ደግሞ አሁን እስካለህበት የትምህርት ደረጃ ድረስ ያለው ሂደትህ ምን ይመስላል የሚለውን እስቲ ትንሽ ሰፋ አድርገህ ንገረን። እሺ፣ በጣም ደስ ይላል። ያው እኔ የተወለድኩት እዚሁ አዲስ አበባ ነው። አዲስ አበባ መገናኛ የካሚካኤል አካባቢ ነው የተወለድኩት። ያው ኤሌመንተሪ ትምህርቴን ከአንደኛ እስከ 6ኛ ክፍል የካትራራ የመጀመሪያ ደረጃ ትምህርት ቤት የተማርኩት። ስምህን ማን ነው? ስሜ ነብዩ እሸት ይባላል። ይቅርታ ስሜን ስለዘነጋሁኝ ወደ ጥያቄዎቹ ቀጥታ ገባሁኝ ማለት ነው። ስለዚህ ስሜ ነብዩ እሸት ይባላል። የተማርኩት ከአንደኛ እስከ 6ኛ ክፍል የካትራራ አንደኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርት ቤቴን ኮከበ ጽባ ሁለተኛ ደረጃ ትምህርት ቤት የተማርኩት። ከዛ በኋላ እንግዲህ ወደ ኮተቤ ኮሌጅ አሁን ኮተቤ ዩኒቨርሲቲ ይባላል ወደዛ በመሄድ ሁለተኛ የኮሌጅ ትምህርቴን ተከታትዬ መምህርነት ስራ ጀምራለሁኝ። ከዛ በኋላ ደግሞ የዲግሪ ትምህርቴን ሐዋሳ ዩኒቨርሲቲ ተማርኩኝ። እንዲሁም የማስተርስ ትምህርቴን ደግሞ አዲስ አበባ ዩኒቨርሲቲ በዚሁ በሲቲዝን ሳብጀክት የማስተርስ ዲግሪ አለኝ። አሁን በዚህ ሰዓት ሃይ ስኩል ነው እየሰራሁ ያለሁት። የ9ኛ ክፍል ተማሪዎችን ሲቲዝን እያስተማርኩኝ ነው። ስለዚህ ይሄን ይመስላል የትምህርት ሂደቴ። በጣም ደስ ይላል። እንግዲህ ብዙ መምህራኖች አሁን ላይ ሲጠየቁ መምህርነትን ፈልጋችሁት ነው መምህር የሆናችሁት ወይስ የልጅነት ህልማችሁ ነው ብለን እንጠይቃለን። እና አንተ እንግዲህ እስከ ማስተርስ ድረስ በሲቲዝን የቀጠልከውና ከመጀመሪያው ጀምሮ ሲቲዝን መምህር መሆን እፈልጋለሁ ብለህ ነበር የምታስበው? እንደ ጥያቄ ለመመለስ ያክል በነገራችን ላይ መምህር እሆናለሁ የሚል ፍላጎት ነበረኝ ከመጀመሪያው። ለምሳሌ እንዴት መሰለሽ፣ በእኛ ጊዜ ያው ኬጂ የሚባል ትምህርት አልነበረምና ትምህርቴን የተማርኩት ኔታ ጋር። በነገራችን ላይ በዚህ አጋጣሚ ኔታ ገብረስላሴ ይባላሉ። እሳቸው ማመስገን እፈልጋለሁ። አሁን ላለሁበት ትልቅ አሻራ ስላላቸው ማለት ነው። እና እሳቸው ጋር በምንማር ጊዜ ከሀሁ ጀምረሽ ስትማሪ ልክ አሁን ስጨርሻ አቦጊዳ ስትገቢ ቀጥታ ከተማሪነት ወደ አስተማሪነት ታድጊያለሽ። በነገራችን ላይ ቢቻል እኔ እንደውም ሪኮመንድ ማድረግ የምፈልገው አሁን ያለው ካሪኩለም ራሱ በዚህ መንገድ ቢቃኝ የሚል እንደ አስተያየትም እንደ ጥቆማ መስጠት እፈልጋለሁና ልክ አሁን ስጨርሺ አቦጊዳ ስትገቢ አንቺ ያው አስተማሪ ትሆኛለሽ። ከዛ ጊዜ ጀምሮ የማስተማር ኤክስፒሪየንስን እያሳደግኩ መጣሁ። ከዛ በኋላ ደግሞ በትምህርት በጣም መሞክር ተማሪ ጎበዝ ተማሪ ስለነበርኩኝ ሰፈር ውስጥ ያሉ ልጆችን ከኔ ክፍል በላይ ያሉ ከኔ ክፍል በታች ያሉ ልጆችን የቤት ስራ ማሰራው ማስጠናቸው ነው ነበርኩና ሳላቀው ይሄ ነገር በውስጤ እያደገ መጣና ልክ 10ኛ ክፍል ውጤት ከወሰድኩኝ በኋላ በነገራችን መጀመሪያ ቴክኒክና ሙያ ነው የተማርኩት። ከዛ በኋላ ነው ወደዚህ የመጣሁት። 11 ሰዓት ገባ ቴክኒክና ሙያ ተማርኩኝና ውድ ወርክ ሙያ ተማርኩኝና አንድ ጓደኛ ነበረኝ ሰፈር ውስጥ አንድ መምህር የሆነ ጓደኛ እንዲህ አይነት ፍላጎት ነበረኝ ምን ላድርግ ምናምን በይስጠይቀው እንደዚህ ለምን ገብታ አትማርም የሚል ምክር ለገሰኝ። በዛ ምክር መሰረት ኮተቤ ገባው። ከገባው በኋላ ይኸው በደስታ 17 አመቶች ምንም እንደ አንድ ቀን እንደ አንድ ሰከንድ ሳልቆጥራቸው ያስተማርኩ እገኛለሁ። በጣም ደስ እያለኝ ነው የምሰራው በነገራችን ላይ። በጣም ደስ ይላል። አንተ እንዳልከው አሁን ምንድነው በፊት የኔታ ቤት በምትማርበት ጊዜ የመማር ማስተማሩን ነገር እንድትለማመድ መደረው በጣም አስተዋጽኦ አለው ብዬ አስባለሁ። አሁን አንተም እንደገለጽክልኝ ማለት ነው። ሌሎች ተማሪዎችም አንደኛ ከፍርሃት ከሁሉም ነገር አንፃር እያዳበርከው ስለምትሄድ ፍቅሩ ይኖራል። በጣም ደስ ይላል። እንደው ግን ረጅም አመት ደግሞ አስተምራል። እንዴት ይገለጻል ግን አሁን በዚህ ሁሉ አመት መምህርነት ባንተ አንደበት? መምህርነት በጣም ከባድ ሙያ ነው። በነገራችን ላይ እኔ ምን አስባለሁ መሰለሽ፣ ሁሉ ጊዜ በየአመቱ አዲስ ተማሪ ሲገጥመኝ ከነዚህ አዲስ ተማሪዎች ምን እውቀት አገኛለሁ ምን እውቀት ሰጣለሁ በየ ሳይሆን ማስበው ምን እውቀት አገኛለሁ በየ ነው የምገባውና ትንሽ ጊዜ ነው የሚያስፈልገኝ። የመጀመሪያ ሳምንት እንዴ ነው የነሱን ትኩረት ማገኘው። ቢኮዝ ትኩረታቸውን ካገኘው የኔን ትኩረት ከወሰዱ እኔን ለማድመጥ ይዘጋጃሉ። ለማድመጥ የሚዘጋጁ ከሆነ ማስተላለፍ ፈልገው መልእክት በቀላሉ ማስተላለፍ ይችላሉ ብዬ አስባለሁ።
እና በየጊዜው እንደየትምህርት አይነት በነገራችን ላይ ከህፃናት ጀምሮ ከታችኛው ህፃናት ጀምሮ እስከ ላይኛው ደረጃ ድረስ እስከ ኮሌጅ ድረስ አስተምር ያሳሏሽ በዚህ አጋጣሚና በጣም ደስ ይላል። ልክ እንደየቦታው እንደየተማሪው ሁኔታ እንደየተማሪው የእድሜ የሳይኮሎጂ ሁኔታ አንፃር እንደሚያስፈልገው ነገር መስጠት መቻል አለብሽ። መምህርነት ከባድ የሚያደርገው አንዱ ይሄ ነው። ልጆቹ እንዴት ምን ያህል እንረዳቸዋል፣ ልጆቹ ጋር ምን ያህል እንደርሳለን የሚለው ነገር ከባድ ያደርገዋልና ህፃናት ጋር ሰራ በነገራችን ላይ በጣም ለህፃናት የምወደው ነገር የለም። በጣም ደስ ይላሉ። ለነሱ የተለየ ነገር ይፈልጋሉና በዚሁም ስለማስተምርበት መንገድ ለማራ በነገራችን ላይ ህፃናት ጋር ሳስተምር ህፃናት የሚስብ ትኩረታቸውን የሚስብ ነገር ፈልጋለሁ ወይ በጨዋታ እንዲማሩ። ለምሳሌ በጣም ማስታወሰው አንድ ዘራይ ድረስ የሚባል ትምህርት ቤት ውስጥ 30 ምናምን ተማሪዎች ነበሩ። አንድ ክፍል ውስጥ እኔ 2 ሳብጀክት አስተምራቸዋለሁ። የሚገርምሽ ነገር ከ35 ተማሪዎቹ 31ዱ ይደፍናሉና ለ31ዱ የመሸለም ግዴታ አለብኝ። በጣም ደስ ይላል እና በጣም ነበር በቃ በየቀኑ ደስ የሚል ፉክክር ነበርና ምን አረጋለሁ መሰለሽ ፊደላት ኮነ ማስተምራቸው ፊደላቱን ቀርጬ ወደ ጨዋታ ቀይረዋለሁ። ክፍል ውስጥ በቃ እየተጫወትን ነው ምንማር ደስ ይላቸዋል። ከዛ ውጭ በጣም አክቲቭ የሆኑት ልጆች ደግሞ ስራ ሰጣቸዋለሁ ቀድሞ ስለሚጨርሱ ለነዛኞቹ እንዲያግዙ ሌላ ስራ እንዲያግዙ። በዚህ መንገድ ሁሉም ተማሪ ማንበብና መጻፍ የሚችል አንድ ክፍል ዋናው ኤክስፔክት የሚደረገው እሱ ስለሆነ ከዛ ውጭ ደግሞ ምን አረግ ነበር ከረሜላ የምሬኖች ፓኬት ገዛና ሎከሪ ውስጥ አስቀምጣለሁ። የተወሰኑ በኪሴ ይዘና ክፍል ውስጥ ገባለሁ። ልክ የሆነ ጥሩ ነገር ጥሩ ባህሪ ጥሩ ሙከራ ትናንት ፊደል ሲጽፍ ዛሬ ተሳስቶ የነበረ ሰው ዛሬ አስተካክሉ ከሰራ ያችን ነገር ወርወር አረግለታል። ለልጆቹ የሚሰጠውን ስሜት በቃላት መጀመሪያ ያገኘው ተማሪ በቃ በቃላት መግለጽ ራሱ ይከብዳልና በዚህ መንገድ ሞቲቬት ታደርጋቸዋለሽ። እና እንዲህ ያደረግን በተለያየ መንገድ ካላስተማርናቸው የሚፈለገውን ውጤት ማምጣት አይቻልም። ወደ ላይ ከፍ ያሉት ጋር ስንገባ ደግሞ አሁን እኔ አንዳንዴ ይሄ ማይንድ ጌም የሆኑ ጥያቄዎች እንጠይቃቸዋለን ትምህርቱን ከመጀመሪያ በፊት ቢኮዝ የእነሱን ትኩረት ወደ እኔ ለማምጣት ብሬናቸውን ስቶርም የሚያደርግ ጥያቄ ጠይቃቸውና ከዛ ወደ ትምህርት ይሄዳሉ ቢኮዝ ወደ እኔ ትኩረታቸው ስለሚመጣ እንዲህ አይነት ሜቶዶሎጂዎችን እጠቀማለሁ ለማለት ፈልጌ ነው። በጣም ደስ ይላል። አያይዘህ ነው የመለስክልኛው ጠይቀው ነበረ። ምክንያቱም የመምህራኖች የትምህርት አሰጣጥ መንገድ ለተማሪዎች በጣም ወሳኝ ነው ብዬ አስባለሁ። ምክንያቱም እንዳልከው ነው አሁን በተለይም ደግሞ ከፍ ያለው ወደ ዩኒቨርሲቲ ኮሌጅ ላይ የሚያስተምሩ መምህራን ዝቅ ብለው ሲያስተምሩ ደግሞ ታች ያሉትን ተማሪዎች ትንሽ ጥበብ ያስፈልገዋል። ምክንያቱም በዛ ሌቭል ተማሪዎች አይረዱም፣ ልጆች ናቸው፣ ህፃናት ናቸው። ስለዚህ ወርደህ ከነሱ እኩል ሆነ ማበረታቻውን ነገሮችን አዘጋጅተህ ማስተማር ይሄን ዘዴ መጠቀም በጣም ደስ የሚልና የሚበረታታ ነው። ሌሎች ጓደኞች መምህራኖች ራሱ ቢወስዱ ጥሩ ነው ብዬ አስባለሁ። ከዛ ውጪ ግን እንደ መምህር ተማሪዎችን አንድ ላይ የመፈረጅ ነገር ሊኖር ይችላል። እንዲሁም ደግሞ እንደዚሁ ያበረታታን የመምጣት ነገር ሊኖር ይችላልና በእርግጥ አንተ እያነቃቃህ ነው የምታስተምረው። ግን ደግሞ እንዴት እስቲ ተመድባቸዋለህ ደከም ያሉትን ወደ ከፍ ለማድረግ ምን ታደርጋለህ የሚለውን እስቲ ትንሽ ግለጽ። እውነት ነው ተማሪዎችን መፈረጅ ባይዘው አንዳንዴ መንግስት ራሱ የሚወስድበት በውጤት መሰረት የሚፈረጁበት መንገድ ትክክል ነው ብዬ አላምንም በራሴ። ምክንያቱም ብዙ ልጆች የራሳቸው ኳሊቲ ያላቸው የራሳቸው ችሎታ ስለ የሆነ ነገር አይችልም ማለት የሆነ ነገር አይችልም ማለት አይደለም። የሆነ ነገር ይችላል የሆነ ነገር የማይችለው ነገር ያ የማይችለው ነገር እኛ እንዴት እንሙላለት ነው ከባድ ነገር። ስለዚህ እንዳልኩሽ የልጆቹን ትኩረት ካገኘሽ ልጆቹ አንቺን ማድመጥ ከጀመሩ አንቺ እነሱን ለማድመጥ አይከብድሽም። ታደምጫቸዋለሽ። በማድመጥ ውስጥ በመነጋገር ውስጥ የችግሮቹን የመወያየት እድል ታገኛለሽ። በዛ ውስጥ በክፍተታቸው ውስጥ የመግባትና ወደሚፈለገው ደረጃ እንዲያድጉ የማድረግ እድል ይኖረዋል። እንዳልኩሽ ከዛ ውጭ ልጆቹ እንዴት ልስጥ ብሎ መጨነቅ ያስፈልጋል። አንዴ የሆነ ትምህርት ቤት ላይ እየሰራው መንግስት 1 ለ5 የሚለው ፕሮግራም ነበረውና በነገራችን ላይ ለምን 1 ለ5 ይሆናል ባይ ኔቸር አዲስ አንድን ስራ በተለየ መንገድ መስራት ደስ ይለኛል። ለምን 5 ለ5 አይሆንም ብዬ ጀመርኩኝና ክላስ ውስጥ ልጆቹን ለአምስቱም የተለያየ ኃላፊነት አንድ ሰው ብቻ ኃላፊነት ሼር እንዲያደርጉ ለምሳሌ አንዱ የቤት ስራ የሚቆጣጠር ከሆነ አንዱ የክፍል ስራ አንዱ ቀሪ አንዱ የሆነ ነገር ኃላፊነት ሼር ታደርጋቸውና እርስ በርስ ሳይተዋወቁ አንዱ የሚይዝበት የሚደግፍበት እድል ይፈጠራልና
አመቱ መጨረሻ ላይ ልጆቹ ያሳዩት ውጤት በጣም የሚገርም ነበርና እንደውም በዚህ እንትን ለሌሎችም ኤክስፒሪየንስ ሼር አድርጌበታለሁ ባይዘው በወቅቱ እና በጣም ደስ ይል ነበር ምልሽ ከመፈረጃችን በፊት ልጆቹን መጀመሪያ መጠጋት ልጆቹ ጋር መድረስ ከዛ እያየን እንደ ሁኔታው ክፍተታቸውን እየሞላን መሄድ ያስፈልጋል ብዬ አምናለሁ። በጣም ደስ ይላል። እንዳልከው ነው ነፃ በሆኑ ቁጥር እርስ በርስ እንዲገናኙ ባደረጋችሁ ቁጥር መምህራኖች እነሱም ነፃ የሆኑ ሀሳባቸውን እየገለጹ የሚሄዱ ነገር በደንብ ይኖራል ብዬ አስባለሁ። እንደ ወደ የምታስተምረው ሳብጀክት ደግሞ እንምጣና እንዴት ነው በሳብጀክትክ ተማሪዎችህን ልትቀርጽ የምትችለው እየቀረጽክም ያለው የሚለውን ትንሽ እናውራስ። እውነት ነው። በነገራችን ላይ የኛን ሳብጀክት ማስተማር ትንሽ በጣም ውስብስብ ነገሮች አሉት። አንደኛው ነገር ምንድነው መሬት ላይ ያለው ሪያሊቲና የምታስተምሪው ነገር ላይገናኝ ይችላል። ለምሳሌ ስለ እውነተኝነት አስተምረሽ እቤት ሲሄድ ውሸቶች የሚደራረቡ ከሆነ ከጎረቤት ውሸት አካባቢ ላይ ከሆነ አንቺ ነሽ ውሸታሙ ማለት አስተማሪ። ስለዚህ ይሄን ነገር እንዴት ባላንስ ያደርገዋል ልጁ? ይሄን ነገር እንዴት ነው ባላንስ እንዴት ይሄን አስተማው ያ ትክክል አለመሆኑ ይሄኛው እኔ ማወራው ነገር ትክክል መሆኑን እንዴት ሊረዳ ይችላል ብለሽ ከተለያዩ ምሳሌዎች ከተለያዩ ነገር ጋር አዛምደሽ መስጠት ካልቻልሽ ከባድ ያደርጋል። ሌላው ከባድ የሚያደርገው ነገር ለምሳሌ ሂሳብ 2 ሲደመር 2 4 ነው፣ ቁጥር ነው፣ በቃ ሎጂክ ነው፣ ይታወቃል። የኛ እንዴት ነው በር በሌለበት ቦታ ላይ ይሄ በር ነው ብሎ እንደማስረዳት ማለት ምንም በር በሌለበት ቦታ አሁን ይሄ እንደምታየው በር የለም ባዶ ነገር ነው ያለው። እዚህ ጋር በር አለ ብለሽ ላታዩ ላትረጂኝ ትችያለሽ ቢኮዝ ኮንሰፕት ስለሆነ። ስለዚህ ከባድ ያደርገዋል። ከባድ የሚያደርገው የወላጅ የአካባቢን የማህበረሰብ የሃይማኖት ተቋማትን እርዳታም ስለሚፈልግ ምክንያቱም ሁሉም ሃይማኖቶች መልካም ስለመግባር ነው ስለሚሰብኩ የኛም ትምህርት ከዛ ጋር ስለሚገናኝ እና በቻልነው አቅም የመጀመሪያው ነገር በዚህ ሳብጀክት ስታስተምሪ አንቺ ራስሽ ምትዩን ሆነሽ መገኘት ከዛ ባለፈ ደግሞ ያን ይሄ ኮንሰፕቱን ሪል በሆነ ምሳሌ አካባቢያዊ ሊሆን ይችላል ተቋማዊ ሊሆን ይችላል ሪል በሆነ ልጆቹ ሊረዱት ሊዳስሱት የማይዳሰሰውን ኮንሰፕት ሊዳስሱበት የሚችሉ የማይነካውን ኮንሰፕት ሊነኩበት የሚችሉ ሪል ምሳሌዎች ሪል ታሪኮች ሪል እውነቶችን ፈልገሽ በዛ መንገድ መስጠት ካልቻልሽ እጅግ በጣም ከባድ ይሆናል። በነገራችን ሲቲዝን ማስተማር በጣም ከባድ የሚያደርገው ነገር አንዱ እሱ ነው። ሌላው መልካምነትን ማስተማር በራሱ ከባድ ራሱ በራሱ ከባድ ምክንያቱም አንዳንድ ጊዜ ከሰው ከቤተሰብም ከጓደኛ የሚጋባ ነገር ነው መልካምነት፣ ጥሩነት፣ ጥሩ ባህሪ፣ ጥሩ ሰናይ ባህሪ ማሳየት ማለት ነው። ስለዚህ ካንቺ ሚና ይዘልና የሚዲያ ሚና ይመጣል፣ የትምህርት ቤቶች የሌሎች ሚና ስለሚመጣ ከዛ አንፃር ከባድ ያደርገዋል ልልሽ ፈልጌ ነው። በጣም ደስ ይላል። ያው እንትን ነው ትልቅ ኃላፊነት ያለበት የትምህርት አይነት ነው ብዬ አስባለሁ። ከመማር ማስተማሩ ባሻገር የተማሪዎችን ስብዕና ባህሪ ያናኗር ሁኔታ የማስመር በዛ ትክክለኛው በሆነ መንገድ እንዲሄዱ የማድረግ ስለሆነ ከባድ ይመስለኛል። አንተ ደግሞ የምታስተምረው እንግዲህ 9ኛ ክፍል ላይ ነው አይደል? አሁን ላይ ከረንትሊ ያው እንደምናይክ ከተማሪዎች ጋር ትንሽ በእድሜ አይነት የመቀራረቡ ነገር ይኖራል ብዬ አስባለሁ። ምን ይመስላል ግንኙነታችሁ? ወይ ደስ የሚል ግንኙነት ነው። በነገራችን ላይ በጣም ተማሪዎች ሳይፈሩ ነው የሚያወሩ። የዘንድሮ ተማሪ ደግሞ ደፋር ነው አይደል? አዎ ደፋርም ናቸው። ስርዓት ማስያዝ ይፈልጋል። ባይዘው ወይ አሁን ሳይኮሎጂካሊ ነው ልጆቹን ለመሙላት ጥረት ማድረገው። ሙሉ 45 ደቂቃውን የኔን ትምህርት ብቻ አላወራም። ሳይኮሎጂካሊ ልጆቹ ከዛ እድሜ ከነሱ እድሜ ጋር ሊሄድ የሚችል ከማይንድ ሴት ጋር የተያዙ ነገሮችን አንዳንዴ ያወራል። ቢኮዝ አንዳንዴ ለምንድነው ሰው ሙሉ ስላልሆነ እነዚህ ነገሮች በገነባሽ ቁጥር ወደ ምትፈልጊ ወደ የሚፈልገው ወደ ሳብጀክት ይስብና ይመጣሉ ብዬም ስለማስብ ከዛ ውጪ ደግሞ ቀደም እንዳልኩ የትኩረት መውሰጃ መንገድ ነው። ትኩረታቸውን በወሰድሽ ቁጥር ከዛ ውጪ ደግሞ ኮሙኒኬሽንሽ ራሱ ያው ከልጆች ጋር ማውራው በተገደቡ ቃላት ነው። ለምን አንዳንዴ ቃላት ኃይል አላቸው። ምክንያቱም ልጆቹን እኔ ስሜታዊ ሆኜ በስሜታዊነት ብናገር ከኔስ ምን ይማራሉ የሚለው ነገር ስላለ ቃላቶችን ለመገደብ ሞክራለሁ። ከዛ ባለፈ ማንኛውንም ጥያቄ ማንኛውንም ሀሳብ ውስጥም ሆነ ውጭ በግልጽ እንዲያወሩኝ እድል እሰጣለሁ። ጠጋስቲ በነገራችን ላይ በጣም ብዙ ነገር ሰማያለሽ። በጣም ብዙ ነገር ትምህርትን ቻሌንጅ የሚያደርገው ይሄ ነው። የቤተሰብ ሁኔታ፣
የአካባቢ ሁኔታ ሌሎች አዳጋች ብዙ ነገሮች አሉ። የኛ ማህበረሰብ እንደምታውቁ ብዙ በድህነት ውስጥ በተለይ መንግስት ትምህርት ቤት የሚማሩ ተማሪዎች በድህነት ውስጥ ነው የሚኖሩት። ድህነት አንዱ ቻሌንጅ የሚያደርግ ነገር ስለሆነ ልጆቹ ውጤት ላይ ከፍተኛ ተጽዕኖ ያሳድራል። ስለዚህ ያን ተጽዕኖ የሚያሳድር ነገር እንዴት ነው በሀሳብ ልናበረታቸው ያንን ነገር ተቋቁሞ ያንን ችግር ተቋቁሞ ወደሚፈልጉት አላማ ወደሚፈልጉት ህይወት መንገድ መጓዝ የሚችሉት እንዴት ነው ብለን እንትን ካላልን አስቸጋሪ ይሆናል። ለዚህ ደግሞ አንዱ መግባባት በጣም ወሳኝ ነገር ነው። ለመግባባት እንዳልኩሽ አንዱ ኮሚኒኬሽኑ በጣም ወሳኝ ነው። ስለዚህ ለዛ በጣም እጨነቃለሁ። በተቻለ የሚያናድ ነገር እንኳን ክፍል ውስጥ ቢገጥመኝ በተቻለኝ አቅም ላለመናገር ነው ጥረት ማድረግ ወይ ሌላ አማራጭ ለመጠቀም ነው። ከልጅ አንዳንድ ጊዜ በጣም ፎት የሚያርጉት ሰዎች ቁጭ ብለሽ እንዲጠረጴዛ ዙሪያ ላይ ቁጭ ብለሽ ስታወሪ ሆት ያረጋቸው ነገር ከጀርባ ሌላ ኬዝ ሆኖ ታገኘዋለሽ። ስለዚህ ምናልባት ያን ኬዝ ከማባባስ ተናግረሽ ልጁንም የማይረሳው ለዘላለም የማይረሳው ቃላት ውስጡ ከማስቀመጥ አንቺ ስሜትሽን ገርተሽ ኢሞሽን ገርተሽ ለጊዜው ምክንያቱም ማልፍ ነገር የሚያልፈው ማልፍ ነገር ስለሌላ ጊዜው ገታርከሽ ከልጁ ጋር በኋላ ብታወሪ ብትነጋገሪ በጣም ተመራጭ ነው። ተማሪዎችን በዚህ መንገድ ነው የሚያውቁኝ ለማለት ፈልጌ። በጣም ደስ ይላል። በተለይም ደግሞ አሁን ላይ ያሉ ተማሪዎች እንግዲህ ከዘመኑ ሁኔታ አንፃር ቅርብ እንድትሆናቸው ወደ እነሱ እንድትጠጋቸው በቀላሉ ሀሳባቸውን የምትረዳ ሲሆን ደስ ይላቸዋል እና ደስ ይላል። እውነት አመሰግናለሁ። ስብዕና ነው ጥሩ ደግሞ ከነሱ ጋር ያለ ቅርበትም ደስ የሚል ነው የሚበረታታ ነው። በጣም ደስ ይላል። ወደ ኋላ ደግሞ ሌሎች ሀሳቦችን እንደዚሁ እናነሳለን። ጥያቄዎች ስላሉን እነሱን ደግሞ እያነሳን እነሱ ላይ የተወያየን ተማሪዎችም እስካሁን ድረስ በእርግጠኝነት 800 ላይ ዋኤን ያስቀደሙ በተራ ቁጥሩ መሰረት ጥያቄዎችን እየሞከሩ እንደሆነ እናምናለን። የነሱ ስልክ ሲሰራ ደግሞ እንደዚሁ እናስገባለን። አሁን ግን የመጀመሪያውን ጥያቄ እንከታተልና ተመልሰን ስንገናኝ ከመምህር ማብራሪያና ምላሽ እናገኛለን። 800 ላይ ዋኤን ያስቀደማችሁ መልሳችሁን ላኩልን። ወደ ጥያቄው እናልፋለን። ተማሪዎች የመጀመሪያውን ጥያቄ ተከታትለን ተመልሰን ተገናኘን። በቀጥታ ወደ መምህር ማብራሪያና ምላሽ ነው የምናልፈው። መምህር የመጀመሪያው ጥያቄ ሀሳቡ ምንድነው? ምን ይላል? ምርጫዎቹስ የሚለውን እስቲ በስፋት እኔ የመጀመሪያው ጥያቄ ያው እንዳነበባችሁት the primary focus of ethics ነው የጠየቀው። የኢቲክስ ፎከሱ የትኛው ጋር ነው የሚለው ነው። አይ ቲንክ ብዙዎቻችሁ በትክክል እንደመለሳችሁ ታስባለሁ። መልሱ የያዘው ፊደል ቢ ነው። the principle that guide human behavior towards right and wrong። ስለዚህ በዚህ ውስጥ ትንሽ ስለ ኢቲክስ ብናወራ ደስ ይለኛል። በነገራችን is a branch of philosophy that deals with determining what's right and wrong in human behavior. It determine what's right, what's wrong in human or what's good, what's bad የሚለውን ዲተርማይን የሚያደርግ የፍልስፍና አንዱ ክፍል ነው ኢቲክስ። በነገራችን ላይ ኢቲክስ ጋይድ
our decision guide ያደርጋል it also help us to evaluate our actions የኛ አክሽን ኢቫሉዌት እናደርግ ድርጊታችንን ከማድረጋችን በፊት ትክክል ነው ስህተት ነው መልካም ነው ጥሩ ነው አክሰፕተብል ነው አንአክሰፕተብል ነው የሚለው ነገር ኢቫሉዌት እንድናደርግ እንድንገመግም ከማድረጋችን ከመወሰናችን በፊት ያንን እድል የሚሰጥ ነው በነገራችን ላይ ሌላው ኢቲክስ ትልቅ ጥቅም አለው ኢቲክስ ሰርቫስ as to develop trust and develop ለማድረግ በጣም አስፈላጊ ነው because if we have good behavior society accept ያደርገናል ጓደኞቻችን accept ያደርጉናል acceptance የምናገኝ ከሆነ ትረስታችን ቢልድ ይሆናል አንደኛ ራሳችን ላይ ያለን ትረስት ቢልድ ይሆናል ሁለተኛ በማህበረሰቡ ዘንድ ያለንም ትረስት በዛው ልክ በጣም ይጨምራል ሌላው ምርጫዎችን እስቲ ለምን አይሆኑም የሚለውን በዛውም አይታርገን እንለፍ አንደኛው ኤ ላይ እንደምታዩት the study of laws and regulation ነው የሚለው የኢቲክስ የመጀመሪያው ፎክሱ ትክክል ስህተት ምንድነው ነው የሚለው ነው እንጂ ከህግ ጋር ኖርማሊ ኮንታክት አለው ህግ ያስገዳጅነት ባህሪ ነው ያለው ኢቲክስ ግን በፈቃደኝነት አንድ ነገር ፈቅደሽ ነው የምታረው ከዊሊንግነስ ጋር የተያያዘ ነው ለምሳሌ አንድ ምሳሌ እናንሳ ከዚህ ጋር በተያያዘ ለምሳሌ እርጉዝ ሴት የጫነ ምጥ ላይ ያለች የጫነ መኪና የትራፊክ መብራት ጥሶ ቢሄድ ከሎ አንፃር አንአክሰፕተብል ነው ትክክል አይደለም ከኢቲክስ አንፃር ግን ብንመዝነው እዛሽ ጋር ሰው ለማዳን ሰው ለማትረፍ ወይም ደግሞ በምጥ የተሰቃየች ሰዎች ሰው ለመገላገል ስለሆነ አክሰፕተብል ሊሆን ይችላል ስለዚህ በህግና በኢቲክስ መካከል ያለው አንዱ ልዩነት ይሄ ነው ሌላው ሂስቶሪካል ዴቨሎፕመንት ኦፍ ካልቸር ነው የሚለው ምርጫ ሲ ላይ እንደምናየው ከካልቸር ጋር ኖርማሊ ኮንታክት አለው ግን ፕራይመሪ ፎከሱ ትክክል ምንድነው ስህተት ምንድነው የሚለው ላይ ስለሆነ ይሄ መልስ የማይሆንበት አንዱ ምክንያት ነው ኢኮኖሚክ ሲስተም ይላል ምናልባት ኢኮኖሚክ ሲስተም በኢቲክስ ጋይድ መደረግ ሊኖርበት ይችላል ግን ፕራይመሪ ፎከሱ ኢኮኖሚ አይደለም የሚለውን እንድትወስዱልኝ ነው ስለዚህ ኢቲክስ በጣም አስፈላጊ ነው በነገራችን ላይ ዓለማችን ለሁሉም መመቸት እየቻለች ያልተመቸችው ለሁሉም ጥሩ መሆን እየቻለች ያልሆነችው ዓለማችን ላይ የስነ ምግባር ድህነት ስለበዛ ነው በዚህ ሰዓት ዓለማችን በስነ ምግባር ድህነት እየተፈተነች ነው ምክንያቱም በየቦታው የምንሰማው ነገር የምናየው ነገር ስነ ምግባራዊ ሆነዋል ለዚህ ሆነው ይችላል ራሳችንን በስነ ምግባር መቃኘት ስላልቻልን ነው ትክክል የትኛው ነው ስህተት የትኛው ነው አንድ ድርጊት ማንንም ሳይጎዳ ሊፈጸም የሚችለው እንዴት ነው እኔንም ሌሎችንም ሳይጎዳ የሚለውን በደንብ ማወቅ መተንተን ስላልቻልን ነው በያስባለሁ ከዛ በተጨማሪ እንደ ሀገር ለብዙሃኖቹ ስለ ኢቲክስ አላስተማርንም በያስባለሁ በፊት ባህሉ ይዞን ነበር የተወሰነ አሁን ከባህል አፈንግጠናል ወተናል የሃይማኖትም ትምህርቶች የተወሰነ እንወስድ ነበር አሁንም ያለነው የተወሰነ በሱ ቢሆንም እንደ ድሮ አይደለም ስለዚህ ስለ ኢቲክስ በብዛት መማር መቻል አለባቸው ልጆች ትክክል ምንድነው ስህተት ምንድነው የሚለው ምክንያቱም ይሄን ይዘው ካደጉ ሲያድጉም የሚያደርጉት በዛው መንገድ ስለሆነ አእምሮ አንድ ማይንድ ሴቱ በዛ መንገድ ከተዘጋጀ ሲያድጉ የሚፈጽሙት በዛው መንገድ ስለሆነ ጥሩ ትውልድ መገንባት እንድንችል ያደርገናል ስለዚህ እንደ ሀገር እንደ ሚዲያ እናንተም በዚህ ጉዳይ ላይ በደንብ መሰራት መቻል አለበት በያስባለሁ አመሰግናለሁ ስለዚህ የመጀመሪያው ጥያቄያችን መልስ ቢ ላይ የተቀመጠው ነው ማለት ነው በጣም ጥሩ ስለ ኢቲክስ ጥሩ አድርጋ ገልጸህልና በእያንዳንዱ ዘርፍ ውስጥ ግዴታና አስፈላጊ የሆነ ነገር ነው በያስባለሁ እንዳልከው ነው በትምህርት ቤት ይሁን በህይወታችን በሃይማኖት ጉዳይ ይሁን በማንኛውም ረገድ ኢቲክስ ሊኖረን ይገባል የሚለው ነው አሁን ከገለጽክልን የምንወስደው በጣም ጥሩ ወደ ሁለተኛው ጥያቄ ነው የምናልፈው ውድ ተማሪዎቻችን እናንተም እንግዲህ ጥያቄዎቹን እያያችሁ በ800 ላይ YN በማስቀደም መልሶቻችሁን አድርሱን ከዛ በተጨማሪ ደግሞ በስልክ ቁጥራችን 0909704096 ላይ እንደዚሁ በተራ ቁጥራቸው መሰረት መልሶቻችሁን መላክ ትችላላችሁ ቴክስት ማድረግ ትችላላችሁ በ0909704096 ላይ አሁን ሁለተኛውን ጥያቄ ተከታትለን ተመልሰን እንገናኛለን
ውድ ተማሪዎቻችን ተመልሰን ተገናኘን። የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። እንዳልኳችሁ እንግዲህ በስልክ ቁጥራችን 0909704096 ላይ መልሶቻችሁን በተራ ቁጥሩ መሰረት አድርሱን። የ9ኛ ክፍል የሲቲዝን ጥያቄዎች ናቸው ዛሬ ላይ የተዘጋጁት። ሞክሩ። ወደ ሁለተኛው ጥያቄ እናልፋለን። መምህር ሁለተኛው ጥያቄስ ምንድነው ሀሳቡ የሚለውን የሁለተኛው ጥያቄ ከመጀመሪያው ጋር ሪሌሽን አለው። which ethical value emphasizes the importance of fulfilling commitment ነው የሚለው። ኮሚትመንትን ፉልፊሊንግ ከማድረግ ጋር የሚያያዘው ምርጫ ወይም ሀሳብን የያዘው ፊደል የትኛው ነው የሚል ሀሳብ ነው ያለው። ወደ መልሱ ከመግባቴ በፊት ግን እያንዳንዳቸውን እስቲ ትንሽ ለማየት ልሞክር። ምርጫ ላይ ያለው ሎያሊቲ ነው። ሎያሊቲ ብዙ ጊዜ የሚገናኘው ትሩስፉል ኤንድ ሆነስት ጋር ከመታመን ከሀቀኝነት ጋር የሚገናኝ ነው። ሌላኛው ቢላ ያለው አማራጭ ኢንቴግሪቲ ነው። ኢንቴግሪቲ ደግሞ ዲቮሽን ኦን ሞራል ፕሪንሲፕልስ ወይም አድሄረንስ ቱ ሞራል ፕሪንሲፕልስ፣ ሞራል ፕሪንሲፕል ፕራክቲካሊ ማዋል መቻል፣ የስነ ምግባር መሮችን በተግባር መፈጸም መቻል። አንዳንድ ጊዜ ደግሞ ኢንቴግሪቲ የምንናገረው በተግባር ከመኖር አንጻር ብዙ ጊዜ አይተሽ ከሆነ ሰዎች የሚናገሩትና የሚኖሩት ሊለያይ ይችላል። ስለዚህ ቃላችንና ተግባራችን መመሳሰል መቻል፣ ያ ነው ኢንቴግሪቲ የሚባለው። በቃል የተናገርነውን ነገር በተግባር ማሳየት መቻል ወይም ደግሞ ነኝ ብለን የምናስበውን ነገር ሆኖ መገኘት ጋር የሚገናኝ ነው። ስለዚህ ኮሚትመንትን ከመወጣት አንጻር የሚገናኘው አይ ቲንክ ምርጫ ሲ ነው። በትክክል እንደመለሱ ታስባለሁ። ፕሮሚስ ኪፒንግ ነው። ፕሮሚስ ኪፒንግ ስንል በነገራችን ላይ it is fulfilling verbal or written commitment made to others or for yourself ማለት ነው። ለሌሎችም ሊሆን ይችላል፣ ለራሳችን በቃልም ሊሆን ይችላል። በጽሁፍ የምንገባው ኮሚትመንት ነው ወይም አግሪመንት ነው። የቨርባል አግሪመንት ሊሆን ይችላል፣ ሪትን አግሪመንት ሊሆን ይችላል። አላቋርጥህና እንቀጥላለን። ተማሪያችን እንዳልኩ ይሞክራሉ። ተማሪዎች መስመራቸው ሲሰራ እናስገባቸዋለን። እዚህ መስመር ላይ ደግሞ ተማሪ ስላለ የሱን ሀሳብ ወይ የሷን ሀሳብ እንቀበልና ተመልሰን ስንገናኝ ወደ ማብራሪያው እናልፋለን። በጣም ጥሩ። እሺ ሄሎ። እሺ እናዝናለን፣ ስልካችን ተቋርጧል። እሺ እንቀጥል። ይቅርታ መምህር። ችግር የለውም። ያው መልሱ ላይ ነበርኩኝ። ስለዚህ ፕሮሚስ የምንለው የቨርባል ኦር ሪትን ኮሚትመንት ነው ወይም ሪትን አግሪመንት ወይም ቨርባል አግሪመንት ነው። በቃል የምንገባው ሊሆን ይችላል፣ በጽሁፍ አንዳንድ ጊዜ እኮ ውል ስንፈርም አይቴስ ፕሮሚስ ኪፕ ለማድረግ ነውና ፕሮሚስ ኪፒንግ ደግሞ ለሁሉም ያስፈልጋል። ኤኒ ተቋም ላይ የትኛው መስሪያ ቤት ላይ ሊሆን ይችላል። እንደ ግለሰብም ሚስጥር መያዝ መጠበቅ ያለበት ነገር ነው። ለሌላው መገለጥ የለበትም። አንዳንዴ መገለጥ የሌለባቸው ጉዳዮች ይገለጡና የሰውን ህይወት፣ የድርጅቱን፣ የተቋሙን አሰራር ሊያዛቡ ሊያበላሹ ይችላሉ። ስለዚህ ሚስጥር መጠበቅ አለበት የሚለውን እንውሰድ። በነገራችን ላይ ፉልፊሊንግ ፕሮሚስ ቢውልድ ትረስት። ፕሮሚስን በአግባቡ እናደርገው ትረስትን ቢውልድ ያደርጋል። ሰዎች አምኒታ ይኖራቸዋል። ተቋሙ በእኛ ላይ አምኒታ ይኖራል። ምንሰራባቸው ጓደኞቻችን፣ ቤተሰቦቻችን፣ ሌሎች በእኛ ላይ ያላቸው አምኒታ እንዲጨምር ያደርጋል። ስለዚህ ሚስጥር ጠባቂነት እጅግ በጣም አስፈላጊ የስነ ምግባር መርህ ነው የሚለውን እንድትወስጂልኝ ይፈልጋሉ። በነገራችን ላይ አንዳንዴ ሚስጥር ስንጠብቅ የእኛን ፐርሰናል ኒድ ሳክሪፋይስ ልናደርግ እንችላለን። ያን ሚስጥር ለመጠበቅ የግል ራሳችን ኢቨን እስከ ሞት ድረስ ከመሰዋት። ምክንያቱም አንዳንዴ የሀገር ሚስጥር ለምሳሌ በጣም የሀገር ሚስጥር አንድ ሰው ቢሞት ይሻላል ብዙ ሰው ከሚጎዳ። ምክንያቱም አንዳንዴ የሀገር ሚስጥር ሲወጣ መላ ሀገሪቷ ትጎዳለች። አንድ እኔ ባልፍ ይሻላል መላ ሀገር ከሚጎዳና ያንን ሚስጥር ጠብቆ ማኖር ትልቅ የስብዕና ደረጃም ነው። ትልቅ የኢቲክስም ፕሪንሲፕል ነው፣ ቫልዩ ነው። ስለዚህ ይሄ ነው መልሱ። በጣም ጥሩ። ሁለተኛው ጥያቄ ሲ ላይ የተቀመጠው ማለት ሲ ላይ የተቀመጠው ነው መልሱ። በጣም ጥሩ። እንደው ከዚህ ከሚስጥር ጠባቂነት ጋር በተያያዘ ግን ልጆች ሁሉን ነገር ከስር ነው አይደለ መያዝ ያለባቸው የምንለው፣ እንደ መምህር ደግሞ በየትኛው ጊዜ ነው መለማመድ ያለባቸው? ከነማን ጋር ነው ይህን መሳይ ነገሮች መለማመድ ያለባቸው ብለህ ታስባለህ? እውነት ነው። በነገራችን ላይ ሚስጥር ከታች ነው መጀመሪያ ያለበት፣ ከታችኛው እድሜ ሌቭል። ምክንያቱም መጀመሪያ ሁሉም ጉዳይ ሚስጥር አይደለም። ልጆቹ ሚስጥር የሆኑና ሚስጥር ያልሆኑ ጉዳዮችን መለየት መቻል አለው። የትኞቹ ጉዳዮች ናቸው በሚስጥርነት መያዝ ያለባቸው፣ የትኞቹ ጉዳዮች ናቸው በሚስጥርነት መያዝ የሌለባቸው የሚለውን ማወቅ መቻል አለባቸው። ያን እንዲያውቁ ደግሞ የአስተማሪዎች ጥረት ያስፈልጋል። በዚህ ሰዓት አይ ቲንክ ግብረገብ የሚባል ትምህርት ይሰጣል መሰለኝ ታችኛው ክፍል ላይ። ስለዚህ ነገር ይማራሉ ብዬ ተስፋ አደርጋለሁ። አሁን ወደ ላይኛው ክፍል ላይ ስላለው ያን ያህል ብዙ ባላውቀውም ስለዚህ ነገር ይማራሉ ብዬ አስባለሁ። ስለዚህ ሚስጥር መጀመሪያ የምናደርገው ሚስጥር የሆኑ ጉዳዮችን የትኞቹ ናቸው የሚለውን እንዲለዩ ማድረግ ነው። ከዛ ቀጥሎ ሚስጥር ከሆነ
መያዝ ነው መጠበቅ ያለበት። ለዛ የሚከፈለው መስዋዕትነት እንዲከፍሉ ልጆቹን ማበረታታት ያስፈልጋል። ከዛ ውጭ ደግሞ ሚስጥር ራሱ አይነት አለ። የጓደኛ ሚስጥር አለ፣ የቤተሰብ ሚስጥር አለ፣ ኢቭን የራሱ ነው የማይነገር ሚስጥር አለ፣ እንዲሁም የተቋም ሚስጥር አለ። ስለዚህ የትኛው ነው? የተቋም ከሆነ የተቋሙ ሰዎች ብቻ ናቸው ማወቅ ያለበት። ከተቋም ውጭ ያለ ከወጣ ሚስጥሩ ባከነ ማለት ነው። የቤተሰብ ከሆነ ከቤተሰብ ውጭ። ከዚህ ጋር አንድ ታሪክ ብናወራ ለምሳሌ አንዲት ልጅ ከቤተሰቦቿ የቤተሰብ ሚስጥር ነው ሚስጥሩ ቁልፍ የት እንደሚያስቀምጡ ቁልፍ ሁል ጊዜ የሚያስቀምጡት አበባ ስር ነው። አበባ ስር ነው። ይሄን ለጓደኛዋ ትነግራታለች። ከሆነ ጊዜ በኋላ ቤቱ ይዘረፋል። ቁልፉ ከዛ ተወስዶ ማለት ነው። ስለዚህ አሁን እቺ በቀላሉ ለሌላ ጓደኛዬ ነች ብላ የነገረቻት ነገር እሷም ያምኛውም እንዳትነግረው ብሎ ሊነግር ስለሚችል ሌላ ሰው ጋር ወጣ፣ ቤቱ ተዘረፈ። በቀላሉ የቤታቸውን ሚስጥር በቀላሉ አሳልፋ ሰጠች ማለት። ስለዚህ ከማን ጋር ነው የምናወራው? የማን ሚስጥር ነው? ሚስጥሩ ከቤተሰብ ጋር የተያያዘ ነው፣ ከጓደኛ ጋር የተያያዘ ነው የሚለውን መያዝ ያስፈልጋል። አመሰግናለሁ። በጣም ጥሩ እንዳልከው ነው። ደግሞ ከዛ በተጨማሪም ቤተሰብ ትልቅ ኃላፊነት አለበት ብዬ አስባለሁ። ምክንያቱም መምህራኖች ያው ከቤት ወጥተው ነው አይደለ ወደ መምህራኖች የሚሄዱ ተማሪዎች ሁለተኛ ደረጃ ላይ የሚያገኟቸው አካላቶች ናቸው ብዬ አስባለሁ። ቤተሰብ ግን የትኛው ጥሩ እንደሆነ የትኛው መጥፎ እንደሆነ የትኛው መነገር እንደሌለበት መነገር እንዳለበት ከስር መሰረቱ ቤተሰብም እንደዚሁ ኃላፊነት ያለበት ይመስለኛል። በጣም ጥሩ ሀሳብ ነው። በነገራችን ላይ ያነሳሹ ልክ መምህር ሚና እንዳለው ሁሉ ትልቁ ደግሞ ሚና ያለው ቤተሰብ ነው። በነገራችን ልጅ ያስተዳደግ ውጤት ነው። ልጅ ማን ነው የሚመስለው ካልሲም ቤተሰቡና አካባቢው ነው። ለምሳሌ አንድ ሀረር የተወለደ ልጅ አወራሩም አነጋገሩም ሊመስል የሚችለው እዛ አካባቢ ያለውን ማህበረሰብ ነው። አንድ ጨርቆስ የተወለደ ልጅ ብታመጪው ኢቭን የቃላት አሰነዛዘሩ ሌሎችም ነገሮች የሚመስለው ያንን አካባቢ። ስለዚህ ቤተሰብና አካባቢውን ይመስላል ካልን ልጅን የሚቀርጸው ቤተሰብና አካባቢ ነው ማለት ነው። እኔ የማደርገውን ነገር ነው ሊያደርግ የሚችለው፣ እኔ የምሆነውን ነገር ነው ሊሆን የሚችለው። ስለዚህ ልክ እኔ ልጅ ስወልድ ቤተሰብ ወይም ቤተሰብ ስሆን ወይም እናት ወይም አባት ስሆን ኃላፊነት አለብኝ ማለት ነው። ኃላፊነቴ ምንድነው? እኔ ማሳያ ልጆች ከምናወራው ደግሞ የምናደርገው ነው ሞር ብዙ ጊዜ የሚያደርግ እኔ እንዲያታርገ እያልኩ እኔ የማደርገው ከሆነ ልጅ ለጊዜው እዚህ ተደብቆ እኔ ፊት ላይ ያደርገው ይችላል፣ ሲወጣ ላይ ያደርገው ይችላል። አንዳንዴ ከልጆች ጋር የምንተላለፈው እዚህ ጋር ነው። በነገራችን የሆነ ሳለ የኛን ትኩረት የሚፈልጉበት ጊዜ አለ፣ እኛ ያንን አንሰጣቸው። ከዛ የሆነ ሳለ ያልሆነ ቦታ ላይ ስናገኛቸው ኑ ተመለስ ምናምን ብትዩ ትኩረት። ስለዚህ ቤተሰብ ትልቅ ሚና አስተዳደግ ላይ በጣም መጠንቀቅ መቻላል። ከታች ጀምሮ ልጆች ሀሳባቸው እንዲናገሩ፣ ሚስጥር የሆኑ ያልሆኑ ጉዳዮችን እንዲለዩ፣ ከቤተሰብ ጋር ማውራት ያለባቸውን ጉዳዮች እንዲያወሩ፣ ትምህርት ቤት ውሏቸውን እንዲናገሩ፣ ለመምህራኖች ሳይፈሩ ሀሳባቸውን እንዲገልጹ ማበረታታት ያለበት መናገር ያለበት ቤተሰብ ነውና ቤተሰብም ትልቅ ሚና አለው። በጣም አሪፍ መምህር፣ እንግዲህ ወደ ሶስተኛው እናልፋለን። ደግሞ ሁለተኛው ጥያቄ በጥሩ ሁኔታ አብራርተህልናል፣ እናመሰግናለን። ተማሪዎች የሶስተኛው ጥያቄ ላይ ነው የምንገኘው። የሶስተኛውን ጥያቄ ደግሞ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎች የሶስተኛውን ጥያቄ ተከታትለን ተመልሰን ተገናኘን። መስመራችን ላይ ተማሪ ይገኛል። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ሀዊ ግርማ ከኮዬ። ከየት? ከኮዬ። በጣም ጥሩ ሀዊ፣ እንዴት ነሽ? የዛሬዎቹ ጥያቄዎች እንዴት ናቸው?
የዛሬዎቹ ጥያቄዎች በጣም አስተማሪ ናቸው። ስንተኛ ክፍል ነሽ? 8 አንድ ይቀራታል አይደለ? ግን ሞክረዋለች። የሶስተኛው ጥያቄ ላይ ነው የምንገኘው። ልትመልሽልን ልታብራሪልን ነው? አዎ። እሺ በጣም ደስ ይለናል። ጥያቄው ደግሞ ስክሪን ላይ እየታየ ነው። ስለዚህ መቀጠል ትችያለሽ። እሺ እኔ የመለስኩት ሲሆን በጥያቄው መሰረት ዲጂታል ቴክኖሎጂ እንዴት ለካልቸራል ዲቨሎፕመንት ይጠቅመናል ነው። የሲ የሚለው ደግሞ ኢት ፋሲሊቴት ኤንድ ሼሪንግ ኤንድ ፕሪቬንሽን ኦፍ ካልቸራል ኤሌመንትስ ነው። ይሄ ማለት ደግሞ ካልቸራል ኤሌመንቶችን ፕሪቨንት እና ፋክተራይዝ ለማድረግ ይጠቅመናል ነው። ይሄም እውነት ነው። የመጀመሪያው ደግሞ ኤሌመንት ትራዲሽናል ፕራክቲስ እሱ ዲጂታል ቴክኖሎጂ ደግሞ ትራዲሽናል ፕራክቲስን ኢሊሚኔት አያደርገንም። ይሄ ደግሞ የቢ ደግሞ የሚለው ኢት ሪስትራክትድ አክሰስ ቱ ኢንፎርሜሽን ነው። ይሄ ደግሞ እውነት ነው። ነገር ግን ለካልቸራል ዴቨሎፕመንታችን ምንም ጠቀሜታ የለውም። የዲ ደግሞ የሚለው ኢት ሃዝ ኖ ሲግኒፊካንት ኢምፓክት ኦን ካልቸር ነው። ወይም ደግሞ ለካልቸራችን ምንም ጠቀሜታ የለውም ነው። ስለዚህ ሲኒያልኩ በትክክል መልሷለች አይደል? መልሷለች። በጣም እናመሰግናለን። በጣም ጎበዝ ልጅ፣ በርቺልኝ። የ9ኛ ክፍል ጥያቄ ቢሆንም በትክክል መልሰሻል። ጎበዝነትሽን በዚሁ ያሳያል። እናመሰግናለን። በጣም ደስ ይላል። ቀድመሽ እያነበብሽ ነው ወይስ እንዴት ነው? አዎ ቀድመሽ ታነቢያለሽ። በጣም ደስ ይላል። ሁልጊዜም ይሄ ነው አይደለም መሆን ያለበት? ሌሎች ተማሪዎች ደግሞ እንዳንቺ እንደዚህ እንዲመልሱ ካሉበት ክፍል ከፍ ያለ ክፍል ላይ ጥያቄዎች ሲነሱ እንደዚህ እንዲመልሱ ምን ትያቸዋለሽ? ማንኛውም ሰው ባለበት የትምህርት ዘርፍ እንዲያነብ። በጣም ደስ ይላል። በጣም እናመሰግናለን። ሌላ ሀሳብ አስተያየት ካለሽ እንቀበልና እንሰነባበታለን። አይ ምንም የለኝም። በጣም አመሰግናለሁ። በጣም እናመሰግናለን። መልካም ጊዜ። እሺ በጣም ደስ ይላል። በነገራችን ላይ በጣም ብዙ ተማሪዎች ይደውላሉ ከተለያዩ የሀገራችን ክፍሎች። ተማሪዎች በቻሉት መጠን የተጠየቁ ጥያቄዎችን ለማብራራት ነው ሁሌም የሚሞክሩት። በዚህ አጋጣሚ በጣም ልናመሰግናቸው እንወዳለን። ምክንያቱም ያው ለነሱ ተብሎ ሲዘጋጅ እነሱ ደግሞ ሲገቡ ሲሳተፉ ያላቸውን አቅም ሲያሳዩኝ እንደዚህ ደስ ይላል። ከክፍላቸው ደግሞ ይሄው ከፍ ብለው በጣም ደስ ይላል። ቀድማ ማንበቧ በጣም አስገራሚ ነው። እንዲህ አይነት ልጆችን በእውነት ማበረታት ይኖርብናል። ምክንያቱም እንዲህ አይነት ልጆች ናቸው ነገ ሀገር የሚረከቡትና ልናመሰግናት ይገባል። ድንገት ከዛ ከረሜላ ውስጥ የሰጣት ልጅ ትሆን እንግዲህ ያው አይታወቅም፣ ሊሆን ይችላል። ለጨዋታ ነው። ወደ ጥያቄው እንመለስና የምትጨምረው ሀሳብ ካለክ? መልሱን በነገራችን ላይ በጣም በትክክል ነው የመለሰችው። ዲጂታል ቴክኖሎጂ ለካልቸር ትልቅ አስተዋጽኦ አለው። ያው ዲጂታል ቴክኖሎጂ ሲባል የላፕቶፕ የተለያዩ ላፕቶፖችን ስልክንም ጨምሮ መጠቀም መቻል ነው። ስለዚህ ካልቸርን ከማስተዋወቅ ፕሮሞት ከማድረግ ሼር ከማድረግ ፕሪዘርቭ ከማድረግ ይብን አሁን አንዳንድ ቴክኖሎጂዎች አሉ እጽዋትን የተለያዩ ነገሮችን ወይም ለመጠበቅ የሚውሉና ካልቸርንም ከመጠበቅ አንፃር ከፍተኛ አስተዋጽኦ ስላላቸው ዲጂታል ቴክኖሎጂ በጣም አስፈላጊ ነገር ነው ካልቸርን ለፕሮሞት ለማድረግ። አሁን ዘመኑ የዲጂታል ቴክኖሎጂ ነው እንደምናውቀው። የቴክኖሎጂ ያለ ስልክ መዋል አንችልም። ስለዚህ ስልካችን ለምንድነው የምንጠቀምበት ነው ወሳኙ ነገር። ኢትዮጵያውያን ካልን የኛን ባህል የኛ የምንለው የሀገራችን ባህል ለሌሎች ፕሮሞት የማድረግ የማስተዋወቅ እጃችን ላይ ነው ማለት ነው ያለው። ይሄን እጃችን ላይ ያለውን ነገር ተጠቅመን ለሌሎች ፕሮሞት ማድረግ እንድንችል ስለሚረዳን ነው። መልሱን በትክክል መልሰዋለች። እዚህ ርዕስ ላይ ግን ትንሽ እስቲ እናንሳ። ቴክኖሎጂ ላይ በተያያዘ መልኩ ማለት ነው አሁን ላይ ያሉ ተማሪዎች የዚህ ዘመን ተማሪዎች ቴክኖሎጂ እንደው ለነሱ ጥቅሙ ነው የሚበዛባቸው ወይስ ጉዳቱ ነው የሚያመዝንባቸው? በነገር ይሄን ለመመለስ አንዳንዴ ማጥናት ይጠይቃል። ቴክኖሎጂ ሁሉም ነገር በነገራችን ላይ የራሱ ጥቅምና ጉዳት አለ። ቴክኖሎጂም ልክ እንደዛ ነው። እንደኔ እንደ ግል ሀሳብ ግን ቴክኖሎጂ ጥቅሙ ያመዝናል ብዬ አስባለሁ። ምክንያቱም ነገሮችን ሁሉ ኢዚ ያርጉልናል። አሁን ድሮ በአስተማሪ ፈልገን የምንማረው ነገር ያለ አስተማሪ በቀላሉ ዩቲዩብ ላይ ወይም የሆነ ነገር ላይ ቁጭ ብለን በቀላሉ መማር እንድንችል እድል ይከፍታል። ለመጥፎ ነገርም ከሆነ በዛው ልክ ለመጥፎ ነገር ይጋብዘናል። ግን በወላጆች አጋዥ መሆን መቻላል። በተለይ ታችኛው እድሜ ላይ ያሉ ህጻናት ስልክ ሲጠቀሙ እኔ ብዙ ጊዜ ቤተሰብ ጋም ስለማይ ነው አንዳንድ ቦታዎች ጋም ሲሄድ ስለማይ ነው ልጃችን ዝም እንዲልል ነው ስልኩን የምንሰጠው አርፎ እንዲቀመጥልን። ግን በዛ መሀል የስልክ አዳፕቴሽን ይመጣና ስልክን ካለ ስልክ ያለ መኖር ነገር ስልክን ደግሞ አጠቃቀማቸውን ምን ያህል እናያለን።
ቲክቶክ ሲንጠቀም እናያለን። ሁሉም ቲክቶክ ላይ የሚተላለፉ ነገሮች መልካም ናቸው ወይ ለልጆች አእምሮ ሲመጥናሉ የሚለውን ማየት ያስፈልጋል። ስለዚህ የሚጠቀመውን ነገር ወይም ባውንድድ ማድረግ መገደብ የምንችል ከሆነ መልካም ነው። መገደብ ማንችል ከሆነ ደግሞ የሚጠቀመውን ነገር እኛ መወሰን መቻል አለብንና ለኔ ጥቅሙ ያመዝናል። ግን ልጆች በእርዳታ በቤተሰብ እርዳታ መጠቀም መቻል አለባቸው የሚለውን አብሮ እንዲሰመርበት ፈልጋለሁ። አንተ ከምታስተምርበት የክፍል ሁኔታ አንፃር ለምሳሌ 9 10 11 12 ልታገኝ ትችላለህ። እነዚህ ተማሪዎች ስልክ ይዘው መምጣት አለባቸው ብለህ ታስባለህ? እንደ መምህር ትምህርት ቤቱ ስልክ ይዘው መምጣት አስፈላጊ አይደለም። ለምን ይመስልሻል መሰለሽ? አንደኛ ትኩረትን ይቀንሳል። በአይነችር ስልክ ከተፈቀደልሽ ማለት ክፍል ውስጥም እሱ ምክንያቱም ስልክ ላይ የሚተላለፈው የቴክኖሎጂ ነገሮች በሙሉ እኛን ትኩረት የሚስቡ በቤት ውስጥ እንኳን ራሳችንን ብንታዘብ 1 ደቂቃ ያለው ብለሽ የከፈትሽው ነገር ሳታውቂው 1 ሰዓት ቁጭ ብለሽበት ሊሆን ይችላል። ስለዚህ የልጆቹን የትምህርት ጊዜ ሊሻማ ስለሚችል አስፈላጊ ነው ብዬ አላስብም ትምህርት ቤት ይዘው መምጣት። ነገር ግን እንደ ቴክኖሎጂ ትምህርትን ከማገዝ አንፃር ትምህርትን ከመደገፍ አንፃር እጅግ በጣም አስፈላጊ ነው። ምክንያቱም አንዳንዴ ክፍል ውስጥ መምህሩ ሲያስረዳ ያልገባሽን ነገሮች እዛ ቴክኖሎጂውን በመጠቀም በቀላሉ መረዳት ይችላል። ለምሳሌ አሁን ኤአይ የሚባል ቴክኖሎጂ መጥቷል። ነገሮች በጣም የበለጠ ኢዚ ያደረገ መጥቷልና ከባድ የሚባሉ ፎርሙላዎች በቀላሉ ሊያስረዳሽ ይችላል። ከባድ የነበሩ ነገሮች በምስል ሊያመጣልሽ ይችላል፣ በቪዲዮ ሊያመጣልሽ ይችላል። ይሄ ደግሞ ልጆቹ አይተው ነክተው ዳሰው እንዲማሩ እድል የሚከፍት ነገር ስለሆነ ቴክኖሎጂ እጅግ በጣም አስፈላጊ ነው። ግን እንዳልኩት በጣም እገዛ ይፈልጋሉ። በዛው ልክ ጥሩ ነገሮች እንዳሉ መጥፎም ነገሮች ተያይዘው የሚመጡ ነገሮች ስላሉ ልጆች በዛ እድሜ ማየት የሌለባቸው መመልከት የሌለባቸው ነገሮች ስላሉ አንዳንድ ጊዜ በእኛ ሀገር ባህል ከጥሩ ነገሮች ይልቅ መጥፎ ነገሮች ይበረታታሉ ይመስለኛል። መጥፎ ነገሮች ናቸው ላይክ እና ሼር ራሱ የሚያገኙትና እነዛ ነገሮች መቀነስ እንድንችል በዛ ሚዲያ ላይ ትልቅ ቲክቶክ ላይ ወይም ዩቲዩብ ላይ ወይ ሌሎች የሚዲያ ፎርማትን የሚጠቀሙ ሰዎች ሞር እነዚህ መልካም ነገር ለልጆች የሚጠቅሙ ነገሮች ላይ ቢሰሩ የበለጠ የልጆቹ አንደርስታንዲንግ ያድጋል። ባይዛው እውቀትሽ እያደገ በሄደ ቁጥር ያጠቃቀምሽ እውቀትም በዛው እያደገ ይመጣል። ምክንያቱም እየተገራሽ ነው አይመጣሽ እንዴት እንደምትጠቀሚ ለምን እንደምትጠቀሚ እየተገራሽ ስትመጪ ያጠቃቀምሽ እውቀት በዛው አብሮ እያደገ ስለሚመጣ እጅግ በጣም አስፈላጊ ነው። ግን ትምህርት ቤት ውስጥ መጠቀም የለባቸውም ለምን የትኩረት ተናቸው ስለሚቀንስ በትክክል እንዳልከውም ደግሞ እዚህ ላይ ሌላ የምናሰምረው ነገር በቀላሉ የምናገኘውን ነገር ራሳችን ጋር ያለውን ነገር እንዳይገድብብን ማድረግ አለብን። አሁን ኤአይ ያልከው ማንኛውንም ነገር በቀላሉ ያወጣልናል። ያ ደግሞ ማሰብ መጨነቅ አይጠበቅብንም ማለት ነው በሌላ አማርኛ። ስለዚህ በቀላል መንገድ የምንፈልገውን ነገር እናገኛለን። ተጨማሪውን ደግሞ ከራሳችን እየጨመርን መሄድ ይኖርብናል። እውነት ነው። ማቅለሉ እኮ አንዱ አማራጭ ምንድነው? በዚህ ጊዜ ከባድ ነገር ጊዜና ቦታ ነው። ጊዜ በጣም ውድ ነገር ነው። ረጅም ጊዜ የሚፈጅብሽ ነገር በቀላሉ ማግኘት እንድትችይ ስለሆነ ነው ዘመኑ። ስለዚህ የመጀመሪያው ነገር አቀለለልኝ ማለት ሁል ጊዜ እሱ ይሰራልኛል ብለሽ የምትጠብቂ ከሆነ ስህተት ነው። ግን መሆን ያለበት ነገር ምንድነው? እኔ የከበደኝ ምንድነው? ስሰራው የከበደኝ ነገር ምንድነው? የከበደኝ ነገር ላይ ትኩረት ሰጥቼ ለዛ ነገር ሰጥቼው እሱ የሰጠኝ ነገር ደግሞ መልሼ እኔ ስራ ሲችዩዋለሁ የሚለውን ማረጋገጥ ያስፈልጋል። እሱን ለማለት ነው። በትክክል መምህር እናመሰግናለን በጣም። ሶስተኛውን ጥያቄ በዚህ መልኩ ጨረስን። ወደ አራተኛው ጥያቄ ነው የምናልፈው። ውድ ተማሪዎቻችን መልሶቻችሁን አሁንም 0909704096 ላይ አድርሱን። የአራተኛውን ጥያቄ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን አራተኛውን ጥያቄ አስተዋውሰን ተመልሰን ተገናኘን። መስመራችን ላይ ተማሪ እንዳለን ተነግሮናል። ሄሎ። አቤት። ጤና ይስጥልን። ማን እንበል? ከየት ነው? ማያ እባላለሁ። ማያ ከየት ነው? ከሆሳዕና ከተማ። ከሆሳዕና። በጣም ደስ ይላል። ማያ ስንተኛ ክፍል ነሽ? 8ኛ ክፍል። በጣም ጥሩ። ዛሬ 8ኛ ክፍል ተማሪዎች አልተቻሉም። የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። አራተኛው ጥያቄ ላይ ነው የምንገኘው። አንቺ አራተኛውን ጥያቄ ልትመልሽልን ነው?
እሺ መቀጠል ትችያለሽ። እሺ what is the key characteristics of constitutionalism ነው የሚለው የመጀመሪያው complete control by the government ነው የሚለው በገቨርንመንት ያለው ኮንትሮል ሀገሪቷ ውስጥ ሙሉ በሙሉ በገቨርንመንት እንዲያዝ ማድረግ ነው የሚለው ይሄ አንድ ዲሞክራሲ ነው የሚያሳየው ምክንያቱም ኮንስቲቱሽናሊዝም ማለት based on the constitution system ገቨርንመንቱንም ገቨርን የሚደረገውን ፒፕል እኩል ኮንትሮል ማድረግ ስለሆነ ኮንስቲቱሽናሊዝም ማለት ደግሞ በኮንስቲቱሽኑ መሰረት እስከሆነ ድረስ የገቨርንመንት ፓወርንም ሊሚት አድርጎ ዜጎች በመረጡት ገቨርንመንት እንዲመሩ የማድረግ ስለሆነ ኮምፕሊት ኮንትሮል ባይ ዘ ገቨርንመንት የሚለው ኤ አይሆንም ቢ ደግሞ a system based on the supreme power that ensures human rights and government የሚለው supreme law ማለት ኮንስቲቱሽን ማለት ነው in other way ስለዚህ ኮንስቲቱሽናሊዝም based on the constitution እስካለ ድረስ human rights እና governance እኩል ለዜጎች የማረጋገጥ ኢንሹር የማድረግ ሲስተም ነው ሲ ደግሞ unwritten rules and customs only ነው የሚለው unwritten rules and customs ማለት ከኮንስቲቱሽን ክላሲፊኬሽኖች አንዱ ነው unwritten እና written flexible እና rigid እያለን የምንከፋፍላቸው የኮንስቲቱሽን ክላሲፊኬሽኖች አሉ unwritten rules and customs ከነዛ ክላሲፊኬሽኖች አንዱ ነው እንጂ ኮንስቲቱሽናሊዝም ወይም based on constitution የምንለውን አይገልጽም only የሚል ነገር ስላለ ደግሞ ሲ ላይ ያመጣውን ማለት ነው ጂ ደግሞ the absence of laws ነው የሚለው ኮንስቲቱሽን የሚል ነገር ካለ ቀደም ብዬ እንደጠቀስኩት ሱፕሪም ላው ወይም ኮንስቲቱሽን ሀገሪቱ ላይ እንዲኖር ሁሉም ዜጋ በህግና በስርዓት መሰረት እንዲሄድ ማድረግ ስለሆነ absence of laws አይሆንም ቢ a system based on the supreme law or constitution that ensures human rights and governance ነው የሚለው ምን ትላ እና ጨብጨብ አይደል በጣም ጎበዝ ልጅ እንደውም አስተማሪ ነው የምትመስዩ የእውነት ለመናገር የምታስረጅበትም የምታወሪበትም መንገድ ዲፕ አንደርስታንዲንግ እንዳለሽ ያሳያል በጣም በጥሩ ሁኔታ ነው ያላብራራውም እንደውም በጣም በጥሩ ሁኔታ ነው የመለሰችው በጣም ደስ ይላል የስምንተኛ ክፍል ተማሪ ነሽ አይደለ ቅድምም ደግሞ የገባችሁ ተማሪያችን እሷም የስምንተኛ ክፍል ተማሪ ናት በዚህ ረገድ እንግዲህ የዘጠነኛ ክፍል ትምህርትን ማብራራት መቻል በጣም ደስ የሚል የሚበረታታ ነው አይደለ በጣም እናመሰግናለን በዚሁ ቀጥይ በርቺልኝ ጎበዝሽ ናቲ አመሰግናለሁ በጣም ጥሩ በጣም ደስ ይላል ስላገኘንሽ እናመሰግናለን ሌላ ሐሳብ አስተያየት ካለሽ ይቻላል ስምንተኛ ክፍል ተማሪ እንደመሆናችን በደንብ የስምንተኛ ክፍል ፈተናዎች ሊመጡ የሚችሉ ጥያቄዎችን በተደጋጋሚ ብታሳዩን ላይ ከዛ በተጨማሪ አርባር ሁሌም የፕሮግራሞቻችሁ ተከታታይ ነን በዚህ ቀጥሉ በተለይ ደግሞ ሰባቱ የምንፈተናቸው ስድስቱ የምንፈተናቸው ትምህርቶች ላይ በደንብ ትኩረት ብታደርጉላለ አመሰግናለሁ በጣም እናመሰግናለን ያልሽውን ሐሳብ በደንብ እንወስዳለን መልካም ጊዜ ይሁንልሽ እሺ አመሰግናለሁ እሺ እናመሰግናለን በጣም ደስ ይላል በጣም ጎበዝ ተማሪ ናት የቀድሞም ተማሪያችን እንደዚሁ ጥያቄ በዚህ መንገድ ሲመልሱ ማየት መስማት ደስ ይላል እኔ ራሴ ማለት ተመስጬ ነበር እየሰማሁት የነበረውና ዲፕ አንደርስታንዲንግ ነው ያላት የምታብራራበት መንገድ በጣም ደስ ይላልና በርቺ ነው ማለት ከዚህ በላይ ማለት አልችልም ስለዚህ ወደ አምስተኛው ጥያቄ እንሂድ በጣም ደስ ይላል ውድ ተማሪዎቻችን በዚህ ረገድ እንግዲህ ስለምትሳተፉ በጣም ደስ ይለናል አውቃችሁት ጥያቄዎችን አውቆ መመለስ በጣም ደስ የሚል ነገር ነው አይደለ ተማሪዎች ደግሞ እንደዚህ ሲያደርጉ በጣም ደስ ይለናል ወደ መጨረሻው ወደ አምስተኛው ጥያቄ ነው የምናልፈው እሱን ተከታትለን ተመልሰን እንገናኛለን ተማሪዎቻችን ለዛሬ ተዘጋጁትን እንግዲህ አራት ጥያቄዎች በደንብ አብራራን መለስን ተማሪዎች በደንብ መለሱ የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው ስለዚህ መምህር ማብራሪያና ምላሽ ሰጠናል እሺ በጣም አሪፍ አምስተኛው ጥያቄ how would you define indigenous knowledge ነው የሚለው ስለዚህ ቀጥታ ወደ መልሱ ስንሄድ መልሱን የያዘው ፊደል ቢ ነው ምክንያቱም indigenous knowledge ስንል developed by local people or indigenous people ማለታችን ነው in essence ማለት ሀገር በቀል እውቀት ነው ሀገር በቀል እውቀት ምንለው በሀገሬው ነዋሪ ወይ በሀገሬው ማህበረሰብ የሚዘጋጅ ወይም
ኤክስፒሪየንስ የሚደረገው እውቀት ነው። ስለዚህ እኛ እንደ ሀገር እንደ ኢትዮጵያ እዚህ ጋር ሀሳብ ትንሽ ጨምር ለማድረግ ብዙ ሀገር በቀል እውቀቶች አሉ። እነዚህን ሀገር በቀል እውቀቶች ለራሳችን መጠቀም ብንችል ምናልባት ካደጉት ሀገሮች ተርታ የመሆን እድል ይኖረን ነበር። ለምሳሌ ላሊበላን ብናይ የህንጻ ፍልስፍናን የሚያዛባ ነው። ህንጻ ከታች ወደ ላይ ነው የሚሰራው፣ ላሊበላ ከላይ ወደ ታች ነው። ይህንን ፍልስፍና በትምህርታችን በሌሎች መንገድ ወይም ህንጻው ሌሎች ተደጋጋሚ ስራዎችን እየሰራን አብዝተ ነው ቢሆን ዓለም ወደኛ እንጂ እኛ ወደ ዓለም አንሄድም ነበር ማለት ነውና በህክምና ብንል በእጽዋት ደን ጥበቃ አፈር አያያዝ ምናምን ብንል በብዙ መንገድ ሀገር በቀል እውቀቶች አሏትና እዚህ ሀገር በቀሎች እውቀት ላይ ትኩረት መስጠት መቻል አለብን። እንደ ሀገርም የሚያስፈልገው ከራስ ማንነት ጋር መዛመድ ከራስ ማንነት ጋር ተላምዶ መኖር ስለሆነ ያንን ደግሞ ለሌሎች እንዲያውቁ ማድረግ ስለሆነ ሀገር በቀል እውቀቶች ላይ ትኩረት እንሰጥ ያስፈልጋል ብዬ አስባለሁ። ስለዚህ አምስተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። በጣም ደስ ይላል። መምህር እንግዲህ ዛሬ ላይ ባዘጋጃቸው ጥያቄዎች በጣም ጥሩ ሀሳቦችን እያነሳክ እንዲሁም ደግሞ ስለራስህም አንዳንድ ሀሳቦችንም እንደዚሁ በጥሩ ሁኔታ አወራን። ተማሪዎቻችንም እየገቡ ደግሞ በጥሩ ሁኔታ ሲሳተፉ ቆይታ አደረግን። በአጠቃላይ ቆይታችን ምን ይመስል ነበረ? እንደው ግን በመጨረሻ ደግሞ ማስተላለፍ የምትፈልገው መልእክት ካለን ሰዓት አንፃር አጠር አድርገን እንቀበልና እንጨርሳለን። በጣም አሪፍ። በነገራችን ላይ እዚህ ድረስ ስለጠራችሁኝ ከልብ አመሰግናለሁ። ባገኘነው አጋጣሚ ለልጆች መልእክት ማስተላለፍ፣ ምክንያቱም ይህን ሚዲያ የሚከታተሉ በጣም ብዙ ሰዎች ስላሉ በዚህ ትንሽ በዘራናት ነገር የሚመለሱ ራሳቸውን የሚያዩ የሚፈትሹ ልጆች ስላሉ ይህ ፕሮግራም ላይ ስለጠራችሁኝ በመጀመሪያ አመሰግናለሁ። እናንተንም በርቱ፣ ተበራቱ። ልጆች ላይ መስራት ሀገር ላይ መስራት ነው። የዛሬዎቹ ልጆች ናቸው የነገ ሀገር መሪ የሚሆኑት። ምናልባት የዛሬው ትውልድ እንደሚፈለገው ያልሆነው ትናንት ያልተሰራ ነገር ነበረ ማለት ነው። ዛሬ ደግሞ እንድንሰራ ሚዲያውም ሁሉም ነገር ብዙ አማራጭ ስላለ አንዱ የእናንተ ሚና ስለሆነ ይህን ፕሮግራም አበረታታችሁ ቀጥሉ። በደንብ ሰፋ አድርጋችሁ ሌሎች ፕሮግራሞችንም ጨምራችሁ እንድትሰሩ ላለሁኝ ድኑ ስለሰጣችሁኝ በጣም አመሰግናለሁ። በጣም ጥሩ። እኛም ደግሞ እዚህ ድረስ ጥሪያችንን ተቀበለ በመምጣት ጊዜህን መስዋዕት በማድረግ እንደዚህ ጥሩ ቆይታ ስላደረግን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። በጣም ጥሩ። ውድ ተማሪዎቻችን እንግዲህ ዛሬ የነበረን የመምህሬ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። ተማሪዎች በጣም በጥሩ ሁኔታ እየገቡ ጥሩ የሆነ ማብራሪያ ሲሰጡን ነበረ። እነሱንም ከልብ እናመሰግናለን። ስልካችን ደግሞ ሳይሰራላቸው ቀርቶ በጣም በርካታ ተማሪዎች እየሞከሩ እንደነበረ ተስፋ እናደርጋለን። ሁሌም እንደምንለው የእናንተ መድረክ ስለሆነ በቻልነው መጠን እናንተን ለማግኘት እንሞክራለን። የቻልነውን ደግሞ እንደዚህ እናስገባና እንደ ተማሪዎቹ ጥሩ የሆነ ነገር ስለምትሰጡን በድጋሚ ከልብ እናመሰግናለን። ሳምንት ደግሞ ከሌላ መምህር ከሌላ ትምህርት ጋር የምንገናኝ ነው የሚሆነው። የዛሬው ይሄንን መስል ነበረ። ሜሮብ ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት እስከምንገናኝ መልካም ሳምንት።